ሲም የሚባል ሰውዬ ህይወቴን እያመሰቃቀለው ነው። ልጄን ይወስድብኛል። እባካችሁ ሌኒ ተነሽ። ናሆም ቢያንስ አንተ እንኳን ተረዳኝ። እውነት እልሃለሁ ከዚህ በኋላ ልጄን አሳድግ ብዬ አልጨቀጭቅም። እውነቴን ነው ናሆም እባክህ። ይሄን ድራማሽን አቁም። ህይወቴን መበጥበጥ አቁም። እሺ አሁን ከቤት ውጪ። ውጪልኝ! ውጪ! ውጪ! ዳክ ስላልፈለኩኝ እናቴ ገጠር አያቴ ጋር ላከችኝ። እዛ ቆየሁኝ 1 አመት ሙሉ። ግን ትምህርት ሳቋርጥ ለምን ብላ አልጠየከኝም? ታስታውሳለህ? ተመልሼ አንተ ጋር ስመጣ ምን እንዳልከኝ? ያፈቀረሽ ልቤን ጎዳሹ። የኔ ልጅነት አላሳሰበህም? አንቺ ሴትዮ ቆይ ምንድን ነው የምታወሪው? በጣም ብዙ ጊዜ ልጅ ቢኖረን ብዬ ጠይቄህ ነበር። አንተ ግን ወጣትነታችንን ቁርጥም አድርገን ሳንበላ ነበር የምትለኝ። ታዲያ በዛን ሰዓት እንዴት ነው ልጅ አለን ብዬ የምነግርህ? ናሁ አሁንም ቢሆን ልጄ የአባትነት ጥያቄዋ በጣም ስላስገደደኝ ነው ወደ አንተ የመጣሁት። አንቺ ልጅ ግን ጤነኛ አትመስይም። ሲመስለኝ ሕክምና ያስፈልግሻል። እንደፈለክ ማለት ትችላለህ፣ ግን ናሁም አሁን እርዳታ ያስፈልገኛል። በህይወቴ በጣም ብዙ አስመሳይ ሰዎች አይቻቃሉ። እንዳንቺ ግን አላዩ። ሌኒ በጣም ውሸታም የሆነች ሰው ነው። ራኬብ ለጆከር ምክር እየለገሰችው ነው። አሁን ላይ ለሰኒ በጣም ታስፈልጋታለች። ስለዚህ ስራ መፍጠር አለብህ፣ ታሪክን መቀየር ትችላለህ በማለት ትመክረዋለች። በዚህ መሃል ታዲያ ጆከር አሁን ላይ ግራ የገባውም ይመስላል። ራኬብ እንዴት በዚህ ደረጃ ልትቀየር ቻለች በማለት ብዙ ጥያቄ ቢያወዛግበውም ግን ደግሞ አምኖ ተቀብሎታል። ሌኒ ከዚህ በፊት ናሆም ወንድ ልጅ ይወዳል ብላ በማሰብ ሴቷን ልጅ ወንድ ነው ካንተ ልጅ አለይ በማለት ውሸቷንም ድብልቅልቅ አርጋ ነግረው ነበር። አሁን ደግሞ እኔና ልጅ አደጋ ላይ ነን፣ ልጅ ያለኋት እኔ ነኝ በማለት ሴት መሆኗን በይፋ ወጣች። ያ ከሄኖክ ፍቅር እንደያዛት ከራሷ ጋር እየተሟገተች ነው። አሁን ላይ ብተው እናቴም በፍቅር እንደተጎዳች አውቃለሁ፣ ግን ደግሞ በጣም አፈቅረዋለሁ በማለት ከቤቷ ቁጭ ብላ ያለውን ነገር እያንሰላሰለች ነው። በጣም ከፍቷታል። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናል ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከእስር ቤት በነፃ ከተለቀቀ በኋላ ነፃነት የተሰማውም ይመስላል። እኔንም በረንዳ ላይ ካገኛት በኋላ እንደሚወዳትና እንደሚያፈቅራት አሁን ላይ ያለበት ደረጃ እሷን መንከባከብና ለሷ ሙሉ መሆን ባይቅተውም ግን ደግሞ ሰርቶ ራሱን ማሻሻል እንደሚፈልግ ያለውን ነገር እየነገራትም ነበር። እሷም አሜን ብላ ተቀብለዋለች። አንተ ባለህበት ህይወት ላይ እኔም ነበርኩበት። እኔና እህቴ ችግር ላይ ወድቀን ነበር። ቤተሰቦቻችን በሞቱ ሰዓት ምንም አይነት ገንዘብ ሳይኖረን ቀርቶ እናም የኑሮ ዝቅ ማለትን በደንብ አውቀዋለሁ፣ አትጨናነቅ በማለት እያበረታታችሁ ነው። ጆከርም ያለውና የተፈጠረውን ሙሉ በሙሉ ከሰማ በኋላ በጣም ደስተኛ እንደሆነ፣ በጣም እንደሚያፈቅራት እኔም እኮ በጣም አፈቅርሃለሁ በማለት ደስታቸውን እጥፍ ድርፍ የሚያደርግ ነገርም ተገኝቷል። እሱም ደግሞ ራኬብ ናት። ራኬብ ጆከርና ሰኒ ያለ ፕሮግራማ እንዲሁም ደግሞ ሳታስበው በመጋባታቸው ክፉኛ አዝናም ነበረ። አሁን ግን ነገሩን በጥሞና ካዳመጠች በኋላ ጆከር ለሰኒ እንደሚያስፈልጋት አምና ተቀብለዋለች። እሱም ጆከርን እያበረታታችው ነው። ከዚህ በፊት ለኪያ ሰርፕራይዝ ላርጋት ብሎ በማሰብ በገዛ ቤቷ አንዳንድ ነገሮች ተበላሽተውበትም ነበር። በዚህ መሃል ታዲያ ክፉኛ ስለተሰማት የቤቷ ሆና እያሰበችና እያንሰላሰለች ነው። ኪያ ወደ ራስሽ ተመለሽ። አሁን ላይ ስራ ላይ የቀረውትም ሄኖክን ላለማየት ነው። ሄኖክን በጣም ወደውና አፈቅረዋለሁ፣ ግን ደግሞ እሱም መተው አለብኝ። ፍቅር እንዴት እንደሚጎዳ ከእናቴ መማር አለብኝ። እናቴ አባቴን እንዳፈቀረች እንዴት እንደተጎዳች በደንብ ስለማቅ እኔ ደግሞ እንዴት እንደዚህ እያወቅኩ ልገባበት ቻልኩ በማለት ራሷንም በመውቀስ ላይ ናት። ኪያ ስለናፈቀችው ወደ ቤት ጎራ ብሎ ነበርና የሚሆነውና የሚፈጠረውን እየተመለከተም ነበር። ኪያ የሆነ ያልሆነውን ስትቀባጣጥር በደንብ እየሰማት ነው። እቺ ልጅ እያበደች ነው ወይስ እንዴት ነው በማለት ግራ በመጋባት ያያታል። ኪያም ብዙ ነገር አውጣ ወርዳ ካሰበችና ካንሰላሰለች በኋላ ወደ ራሷ ስትመለስ ሳሎን ላይ ያገኘችው ሄኖክን ነበር። እኔ በእውኔ ነው ወይስ እየቀባጠርኩ ነው በማለት ደንግጣም ስታዋራውም ነበር። በዚህ መሃል በጣም እንደናፈቀችው ይነግራታል። ሄኖክን ካየችው በኋላ ክፉኛ ደነገጠች። የሰማኸው ነገር አለ ወይ በማለትም ጠይቀዋለች። ብዙ ነገር አውርቻለሁ፣ ሁሉንም ነገር ሰማህ ወይ ብላ ስትጠይቀው ማው ሰምቻለሁ፣ ግን ደግሞ ሙሉ በሙሉ አልሰማውሽም ይላታል።
እሷም እንደምትወደውና እንደምታፈቅረው ከነገረችው በኋላ ግን ደግሞ ካንተ ጋር ያለኝን ግንኙነት ማቋረጥ አለብኝ። እናቴ በአባቴ ስትጎዳ ይቻለው፣ ስለዚህ ፍቅር ይጎዳል እንጂ የሚጠቅመው ነገር የለም በማለት ያለውን ነገር እየነገረችው ነው። ሄኖክም በንግግሯ ስለተናደደ እኔ እኮ ማፍቀር እንጂ መፈቀርን አላቅም፣ ስለዚህ እኔም ጥሩ ስም የለኝም በማለት ብቅ ብሎም ከቤት ይወጣል። እሷም ለማስረዳት ነበር የሞከርኩት፣ አንተ ግን ተናደድህ በማለት እንግዲህ ባዘነ ልብ ትሸኘዋለች። እሳት ለብሶና እሳት ጎርሶ ወደ ቤቱ እየሄደ ነበርና ድንገት መንገድ ላይ ሀናን ያገኛታል። ሀና ነገሩን ስላበላሸችበት ሲያያት ገና በጣም አናደዋለች። ስለዚህ አንዳንድ ነገሮችን መቀባጣጠር ጀመረች። ነገሮችን ስላበላሸችበት ከሷ ጋር ቆሞ ማውራት ስለማይፈልግ ብቻ ግን ጭንቅላትሽን ያምሻል በማለት አቁሟትም ይሄዳል። እሷም የሆነውና የተፈጠረውን ነገር ለመጠየቅ ብትሞክርም እሱ ግን ግልጽ አድርጎ ስላልነገራት ሁለቱ ተለያይተዋል። ቲሞይ ጆከርና ሰኒን ብዙ ካሰቃየ በኋላ አሁን ደግሞ በሌላ ሰው በእነሱን ለማጥቃት ደፋ ቀና እያለም ይገኛል። ኢሌኒን ይዞ እያሰቃያት ነው። እሷ ግን ከሱ ጋር ምንም ነገር መስራት አልፈለገችም። እናም ልጄን ላሳድግበት ተወኝ ባክህ በማለት ብትማጸነውም እሱ ግን በፍጹም ያንቺን እርዳታ እፈልጋለሁ፣ ደግሞ አንቺ ስታሸንፊኝ ቁሜ አላይም በማለት ከሷ ጋር እልክ የተጋባም ይመስላል። እሷም እንግዲህ መውጫ መንገድ እየፈለገች ትገኛለች። እኔ ከመርሱም ወይ መውጫ መንገድ ስላጣች አሁን ላይ መፍትሄ ያለችውን ነገር ተጠቅማለች። ፊትህን ዙርልኝና ሽንቴን መሽናት ፈልጋለሁ በማለት ታታልለዋለች። እሱም እንግዲህ ማየት ስለደበረው ወደፊትም ዙሮ ነበር። ሰዓት ድንጋይ ታነሳና እግሩን ከሰበረችው በኋላ በሩጫም ታመልጠዋለች። እሱም እንግዲህ የሆነውና የተፈጠረው ነገር ግራ ስላጋባው አለቅሽም በማለት ይዝትባታል። እሷም እየሮጠች ሄዳ ናሆሜ ቤት ትገባለች። አሁን ላይ እንድታድኑኝ እፈልጋለሁኝ፣ ስለዚህ መርሲሞ የሚባል እኔና ልጄን ለማጥቃት ደፋ ቀና እያለ ነው፣ ስለዚህ እናንተን እርዳታ እፈልጋለሁ በማለት ትማጸናቸዋለች። ምሩና ናሆማ ግራ ተጋብተዋል። ከዚህ በፊት ወንድ ልጅ አለኝ በማለት ናሆምን ታስተዋወቀች በኋላ አሁን ደግሞ ሴት ናት ስትባል ግራ ተጋብተዋል። ሆምም ለምንድነው ከዚህ በፊት ወንድ ልጅ አለኝ ብለሽ አሁን ደግሞ ሴት ልጅ አለኝ ብለሽ ትንሽና ትልቅ አርገሻቸው የመጣሽ ምን አስበሽ ነው በማለት እንደገና አመኔታውን ቀንሶባታል። እንዴት እንደዚህ ታረጊያለሽ ውጭልኝ በማለት ፈታትሮም ያስወጣታል። በዚህ ሰዓት ምሩ ታዲያ ጥርጣሬ ማድሮባታል። አሁን ትክክለኛ ናሆም ልጅ እንዳለው እርግጠኛ ሆንሁኝ በማለት እንግዲህ እያለቀሰችም ትገኛለች። ለምሩ ለማስረዳት ብዙ እየደከመም ይገኛል። ሌኒ ውሸታም ናት፣ በእርግጥ ግን ደግሞ አለማመን አልችልም በማለት ልጁንም ያመነም ይመስላል። በዚህ መሃል ታዲያ ምሩ ክፉኛ የከፋትም ትመስላለች። ወዳችሁና የማከብራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ ነገ የቀጠለውን ይዤላችሁ እስከመጣ ድረስ መልካም ምሽት ይሁንላችሁ።